ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው ወቅታዊ ጉዳይ መርሃ ግብራችን እንደተለመደው ባሳለፍነው ሳምንት ውስጥ በቤተክርስቲያናችን ከተከናወኑ አበይት ድርጊቶች መካከል የተወሰነው መርጠን ቆይታ የምናደርግ ነው የሚሆነው። መርሃ ግብሩን መጋቢ ሚኒስትር ሳህሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል። እንድትከታተሉ እንጋብዛለን። መጋቢ ሚኒስትር እንግዲህ ባሳለፍነው ሳምንት በርካታ ጉዳዮች በቤተክርስቲያናችን ተከናውነዋል። በተለይ ጎላጎላ ያሉ ጉዳዮች ማሉ በዚህ ሳምንት ከተከናወኑት እንግዲህ በዛ ቢሉም የተወሰኑትን መርጠን ቆይታ ነው የምናደርገው። እንግዲህ በዛሬው ዕለት ሰኔ 23 ቀን 2017 ዓ.ም እዚህ ፒያሳ አካባቢ በተለምዶ መሐሙድ ሙዚቃ ቤት የሚባለው የጽርሐ ሚኒሊክ ህንጻ የከተማ አስተዳደሩ እንግዲህ ባሳለፍነው አንድ አመት ውስጥ ህንጻውን ገንብቶ ዛሬ ርክክብ የተደረገበት ነው። በዚህ የርክክብ መርሃ ግብርም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ሌሎችም ብፁዓን ሊቃነ ጳጳሳት በተገኙበት መርሃ ግብሩ ተካሂዶ ነበር። እስቲ ይህንን መለስ ብለን ወደ ኋላ እንግዲህ በአንድ አመት ውስጥ የከተማ አስተዳደሩ ቃል በገባው መሰረት ሰርቶ አስረከው በዛሬው ዕለት የከተማ አስተዳደር ከንቲባዋ ክብርት አዳነች አቤቤ በተገኙበት የርክክብ መርሃ ግብር ተካሂዷል። እስቲ እንመልከተው። አመሰግናለሁ መምህር ጌታቸው። እንደተገለጸው እንግዲህ ቅድስት ቤተክርስቲያናችን በዚህ በኮሪደር ልማት ተጠቃሚ የሆነች እንደምትገኝ ቀደም ሲልም በሰራናቸው ፕሮግራሞች ይገልጸናል። እንግዲህ በርካታ ህንጻዎች እየታነጹ ነው የሚገኙት። ከነዚህ እንግዲህ በዋነኛነት የምንመለከተው የግንባታ ስራው ለአንድ አመት ያህል ሲካሄድ ቆይቶ በአንድ አመት ውስጥ የተጠናቀቀው በፒያሳ አካባቢ የሚገኘው ጽርሐ ምኒልክ ህንጻ ነው። እንግዲህ ይሄ ጽርሐ ምኒልክ ህንጻ በአጠቃላይ በአዲስ አበባ ከተማ አስተዳደር ሙሉ የገንዘብ ወጪ ተገንብቶ በስጦታ መልክ ቅድስት ቤተክርስቲያናችን ሰኔ 23 ቀን 2017 ዓመተ ምህረት ቁልፍ የተረከበችበትና ህንጻው በይፋ የተመረቀበት ወቅት ነው። እንግዲህ በዚህ ምረቃ መርሃ ግብር ላይ አሁን እንደገለጽከው ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ በርካታ ብፁዓን አበው ሊቃነ ጳጳሳት እንደዚሁም ደግሞ የአዲስ አበባ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ እንደዚሁም የተለያዩ ከፍተኛ የመንግስት ባለስልጣናት በተገኙበት የምረቃ ስነ ስርዓቱ በይፋ ተካሂዷል። እንግዲህ ህንጻው ያው በተለያየ ጊዜ ጉብኝት ሲደረግለት ነበረ። እጅግ በጣም ውብና የጥንቱን ዲዛይን የተከተለ ህንጻ ነው። ዛሬ ቅድስት ቤተክርስቲያናችን ከመንግስት ቁልፍ የተረከበችበት ቀን ስለሆነ በጣም ደስ የሚል ሀሳብ ነው። እንግዲህ ድጋሜ ደግሞ የምናየው ነገር ይኖራል። መጋቢ ሚኒስትር እንደተናገሩት ትክክል ነው። በተለይ የከተማ አስተዳደሩ በዚህ ጉዳይ ሊመሰገን ይገባዋል። እንግዲህ በአንድ አመት ጊዜ ውስጥ ሙሉ የህንጻውን ወጪ አውጥቶ ገንብቶ ዘመናዊ የከተማውን ስታንዳርድ የጠበቀ ህንጻ ነው ተገንብቶ ለቤተ ክርስቲያን ያበረከተው። እንግዲህ ወደ ኋላ ሄደን በምንመለከትበት ጊዜ የዛሬ አመት አካባቢ የከተማ አስተዳደሩ ይህን ሐሳብ የቤተ ክርስቲያኒቷን ህንጻዎች በተለይ ዋና ዋና ከተማ ላይ ያሉት እድሳት የከተማ እድሳት በሚደረግበት ሰዓትም አስቀድሞ ሐሳቡን በማቅረብ ሐሳቡም ደግሞ በወቅቱ የነበሩት ስራ አስኪያጁ በቋሚ ሲኖዶስ ጉዳዩ ታይቶ በኋላ ላይ ቅዱስ ሲኖዶስ ቋሚ ሲኖዶስ ውይይት ከተደረገበት በኋላ ነው ወደዚህ ስራ የተገባው። እንደውም በዚህ ላይ መጋቢ ሚኒስትር ያስታውሱ ከሆነ በውስጡ የሚኖሩ ነዋሪዎችም ለነሱም ቦታ የሚያገኙበት ሁኔታ የከተማ አስተዳደሩም
ለልክ ለሌሎች ከተማ ተነሾች ቦታ እንደሚሰጣቸው ለነሱም ቦታ እንዲሰጣቸው ጥያቄም ቀርቦ ነበር እና በአሁኑ ወቅት ህንጻውን መስጠት ብቻ ሳይሆን በተለይ ከልማት ተነሽ የሆኑ ሌሎች ነዋሪዎችም እነሱም ቦታ እንዲያገኙ ያደረገበት ሁኔታ ነው ያለው የከተማ አስተዳደሩና እንግዲህ በገባው ቃል መሰረት በአንድ አመት ውስጥ አጠናቅቄ ሰርቼ አስረክባለሁ ብሎ ማለቱ በጣም የሚያስመሰግን ነው። ይህም ቤተክርስቲያንን ማክበሩ በቤተክርስቲያን ጋር ወደፊትም አብሮ ለመስራት የሚያስችል እንደሆነ ነው የተመለከትኩት። መጋቢ ሚስጥር እውነት ነው መምህር ጌታቸው። እንግዲህ እንደተባለው እንደተገለጸው የከተማ አስተዳደር ጽሕፈት ቤቱ ብዙ ውለታ ያው እየዋለ ነው ያለው። እንግዲህ ውለታን ደግሞ መደበቅ ተገቢ አይደለምና ማመስገን ይገባል። አሁን እንደተገለጸው ገና ወደፊትም ለቅድስት ቤተክርስቲያን ብዙ ነገሮች የሚያስፈልጓት ሁሉ እንደሚሟሉ ተስፋ እናደርጋለን። ከዚህም ቀደም ከተሰሩት አሁን ከገለጽከው በዚህ በኮሪደር ልማቱ ምክንያት ያው በመሀል ከተማ ብዙ ነዋሪዎች ያው ከዚህ ወደ ሌላ ቦታ ተዛውረዋል እና በዚህ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤት የቤተክርስቲያኒቱን ቤት የተከራዩና የቤተክርስቲያኒቱ ሰራተኞች የሆኑና ያልሆኑም ጭምር በልማት በሚነሱበት ወቅት ቦታም እየተሰጣቸው ቤትም እየተሰጣቸው ማንም ሰው ሳይጉላላ እስካሁን ድረስ ሁሉም የቤተክርስቲያን አገልጋዮች ወይም ሰራተኞች በከተማ አስተዳደሩ መልካም ፈቃድ ቦታ ያገኙበት ሁኔታ ስለሆነ ይህም ከምስጋና ውስጥ የሚገባ ነገር ነው። እንግዲህ ወደዚህ ወደ አዲሱ ጽርሐ ምኒልክ እያልን በምንጠራው ወደሱ ስንመለስ በጣም ደመቅ ያለ ስነ ስርዓት ነው እንግዲህ የተካሄደው። በዚህ ስነ ስርዓት ላይ ብፁዕ ወቅዱስ አባታችን ምስጋና አቅርበዋል። ቃል በተግባር ስለተፈጸመ የከተማ አስተዳደሩ ቃሉን ስላከበረ ምስጋና አቅርበዋል። ብፁዕ ጠቅላይ ስራ አስኪያጁም ምስጋና አቅርበዋል። እንደዚሁም ደግሞ ክብርት ወይዘሮ አዳነች አቤቤ ስለነበረው ሁኔታ ወደፊትም ደግሞ ለቤተ ክርስቲያኒቱ ስለሚደረግላት ነገር ሁሉ ሰፋ ያለ ማብራሪያ የሰጡበት ወቅት ነው። እንደዚሁም ደግሞ ቅድስት ቤተ ክርስቲያናችን ውለታ መላሽ ስለሆነች ከዚህም ቀደም እንደምታውቀው ክቡር ጠቅላይ ሚኒስትሩን ከነ ባለቤታቸው ካባ ሸልማለች፣ ከዚሁ ከመንበረ ፓትርያርክ ማለት ነው። አሁን ደግሞ ለክብርት ከንቲባ በአደባባይ ቅድስት ቤተክርስቲያናችን የሞራል የማበረታቻ ሽልማት ያደረገችበት ሁኔታ ነው የተመለከትነው ማለት ነው። እንግዲህ አሁንም ድጋሚ የምናየው ነገር ይኖራል ወደ አንተ ከመጣን በኋላ። እንግዲህ አሁን እንደዚህ አይነት ስራዎች በሚሰሩበት ሰዓት የከተማ አስተዳደሩ ሊመሰገን ይገባል። ምንም እንኳን የከተማዋ ከንቲባ ክብርት ወይዘሮ አዳነች አቤቤ የሚመሩት የስራ ቲም ቢሆንም ይህን ጉዳይ እንዲፋጠና ቶሎ እንዲሰራ ያደርገው ከስር ያሉ በየደረጃው በየመዋቅሩ ያሉ የሰሩ ስራ ቀላል ነገር አይደለም። በአጭር ጊዜ እንዲጠናቀቅ ማድረጉ ይህም እንግዲህ ቤተክርስቲያኒቷ ከዚህ ቀደም ይህን ህንጻ ከምታከራየው ገቢ በተጨማሪ አሁን ደረጃውን የጠበቀ ህንጻ ስለሆነ የገቢ መጠኗም ይጨምራልና ቤተክርስቲያኒቷ በፊት ከነበረው ታሪኩን ትውፊቱን ጠብቆ ያንን ዲዛይን ነው ህንጻው የተሰራው። ህንጻው በጣም የሚያምር በባለሙያ በደንብ የተሰራ ነው። እንግዲህ ከዚህ ህንጻ ቤተክርስቲያኒቷ በደንብ ገቢ ታገኛለች። እንደሚታወቀው የቤተክርስቲያን ህንጻ ከሚገኙ ኪራዮች የገዳማት አድባራት፣ ላብነት ትምህርት ቤቶች፣ የተዘጉ አብያተ ክርስቲያናት ቢከፈቱበት ለተለያዩ ወጪዎች የሚውል ከተማ አስተዳደሩ ሰርቶ በሰጣት ህንጻ ቤተክርስቲያኒቷም ተጠቃሚ ናትና በእውነት እንደነዚህ አይነት ከመንግስት ጋር በትብብር በአንድነት መስራት እንደ ሀገርም እንደ ቤተክርስቲያንም ጥቅሙ ሰፊ ነው። እንደ ሀገርም ሲታይ የከተማ አስተዳደሩ ውበትን ጠብቆ ከማስዋብም ራሱ ቀላል ነገር አይደለም። ቤተክርስቲያኒቷም የተሻለ ገቢ እንድታገኝ የተደረገበት የህንጻ ግንባታ ነውና በእውነት እኛም እንደ ዝግጅት ክፍል የከተማ አስተዳደሩ ያደረገውን በጎ ስራ እናመሰግናለን። እውነት ነው መምህር ጌታቸው። አሁንም ትንሽ ጨመር ለማድረግ ነው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደም ሲል በነገስታቱ በመሳፍንቱ በመኳንንቱ ዘመን በርካታ ቤቶች በስጦታ ተሰጥተዋታል።
እነዚህ ስጦታዎች በኢትዮጵያ ውጪ ከኢትዮጵያም ውጪ ጭምር በቅድስት ሀገር ኢየሩሳሌም አሁን ብንሄድ በተለያዩ ቦታዎች ምኒልክ ህንፃ፣ ጣይቱ ህንፃ የሚባሉ ሰማይ ጠቀስ ፎቆች አሉ። እንደዚሁም ደግሞ በሀገራችንም ደግሞ በተለይ በዚህ በፒያሳ አካባቢም በተለያዩ የከተማችን ክፍሎችም ከአዲስ አበባ ውጭ ባሉ ክልሎች ጭምር የተሰጡ ቤቶች አሉና እነዚህ ቤቶች ደግሞ ሲሰየሙ በስጦታ አድራጊው ስም በነገስታቱ ስም ስለሆነ ይሄ አሁን ዛሬ የተመረቀው ህንፃ ጽርሐ ምኒልክ ተብሎ ነው የተሰየመው። ስለዚህ ይህንን ስሙን ደግሞ ያው ይዞ ይከተላል። ያው የእሳቸው አሻራ ስለሆነ ምንም እንኳን በአዲስ መልክ ሙሉ በሙሉ አዲስ ግንባታ ቢደረግለትም ስያሜው ግን በዚሁ እንደሚቀጥል የሚያመላክቱ ሁኔታዎች አሉ። ለምሳሌ ለዚህ ህንፃ ምረቃ የወጣ መጽሔት አለ። በጣም ጥሩ መጽሔት ነው። ብዙ ነገሮችን የያዘ መጽሔት ነው። የመጽሔቱ ርዕስ ልማት በቤተ ክርስቲያን ይላል እና በዚህ ላይ በውስጥ ስንገባ ስለ ጽርሐ ምኒልክ ህንፃ ታሪክ አለ እና ጽርሐ ምኒልክ ተብሎ ነው የተሰየመው የቅድስት ቤተ ክርስቲያናችን ታሪካዊ ህንፃ ስለሆነ ማለት ነው። እንደዚሁም ደግሞ በዚህ ርዕሰ አንቀጽ ወይም መልእክት በምንለው በዚህ በመጽሔቱ ትንሽ እንደ 1-2 ደቂቃ ያየሁት ለማስቀመጥ ነው። በርዕሰ አንቀጽ ወይም መልእክት በተባለው ላይ ቃል በተግባር ይላል። እንግዲህ ቃል በተግባር ማለት ቅድም እንደተነጋገርነው በተግባር በገቡት ቃል መሰረት የመንግስት የስራ ኃላፊዎች ወይም መሪዎች ይህንን ሰርተው በማስረከባቸው የመጽሔቱም ርዕሰ አንቀጽ ወይም መልእክት ቃል በተግባር ተብሎ ነው የተጻፈው። ሌላ ደግሞ በዚሁ መጽሔት ውስጥ መልእክታት አሉ። መልእክታት ማለት የብፁዕ ቅዱስ አባታችን ሰፊ መልእክት አለ። የብፁዕ ጠቅላይ ስራ አስኪያጅ መልእክት አለ። የብፁዕ የቅዱስ ሲኖዶስ ዋና ጸሐፊ መልእክት አለ። እንደገናም ደግሞ በዚሁ መጽሔት ውስጥ በጣም ለየት የሚያደርገው መጽሔቱን ብፁዕ አቡነ ሳዊሮስ ማን ናቸው እንግዲህ አዲሱን ጠቅላይ ስራ አስኪያጅ የሚዘክር ወይም ደግሞ የእሳቸውን ታሪክ ወይም ግለ ሕይወት የስራ እና የትምህርት ዝግጅት በተመለከተ በዚህ ላይ ያስቀመጡበት ነው። እንደዚሁም ብፁዕ አቡነ ዲዮስቆሮስ ማን ናቸው የሚልም በዚሁ ላይ ተጽፏል። በጣም መድበል የሆነ መጽሔት ነው። ጽርሐ ምኒልክ በሚል የኮሪደር ልማት በሚልም በአጠቃላይ ሰፊ ሀተታ የተጻፈበት መጽሔት ነውና በዚሁ በመጽሔቱ ላይ የተገለጸው ይህንን ይመስላል ማለት ነው። ስለዚህ ዛሬ ሰኔ 23 ቀን 2017 ዓ.ም በይፋ በደማቅ ሁኔታ የተመረቀው ጽርሐ ምኒልክ ከአሁኑ ሰዓት ጀምሮ በፊትም የቤተ ክርስቲያን ይዞታ ነው። አሁን ደግሞ ቁልፍ እና ካርታ ፕላን በመረከብ ቅድስት ቤተ ክርስቲያናችን የምታስተዳድረው እንደገናም ደግሞ ቁልፍ ቦታ ስለሆነ ሰፊ የሆነ የገቢ ምንጭ የምታገኝበትና የልማት ስራዋን የምታስፋፋበት ስለሆነ እንኳን ደስ አለ ለማለትም ያስደፍራል ማለት ነው። እንግዲህ ስናጠቃልለው ይህን ጉዳይ ቤተ ክርስቲያን ከዛሬ በኋላ ከተረከበችው በኋላ እንግዲህ ያለበት ቦታ ራሱ በጣም ወሳኝ ቦታ የገበያ ማዕከል ያለበት የከተማዋ እንብርት የምንለው ወይም ሴንተር ማዕከል ቦታ ላይ በመሆኑ ኪራይም ቢሆን ቀድሞ ከነበረው ደረጃውን በጠበቀ የቦታውን ደረጃ በጠበቀ ነው የሚደረገውና እንግዲህ ቤተ ክርስቲያን ከተማ አስተዳደሩ ይህን ህንፃ ሰርቶ ለቤተ ክርስቲያን አስረክቧል። ቤተ ክርስቲያን ደግሞ ከእንግዲህ ወዲህ በአግባቡ በጥንቃቄ ይዞ ታሪኩን ትውፊቱን እንደጠበቀ የሚከራዩ ሰዎችም ደረጃውን በጠበቀ ቤተ ክርስቲያኒቷ ልትጠቀምበት በምትችለው መልኩ ተከታትሎ ማስፈጸም ይፈልጋል። ከዛም የህንፃውን ታሪክነት እንደጠበቀ እንግዲህ ብዙ ጊዜ ህንፃዎች አንዳንድ ቦታ ላይ ቶሎ የመቆሸሽ የተለያዩ ነገር እንመለከታለን። ያ እንዳይኖር ደረጃውን በጠበቀ ክትትል እያደረጉ ቤተክርስቲያኒቷ ጥሩ ገቢ የምታገኝበትን ማድረግ ከዚህ ከቤቶች አስተዳደር ትኩረት አድርጎ ህንፃውን ተከታትሎ የቤተክርስቲያኒቷ ቶሎ ቶሎ ገቢዋን እንድታገኝ ማድረግ ይጠበቃል ማለት ነው። እንግዲህ ሌላውን ወደፊት በዚህ ዙሪያ የተሰጡ አስተያየቶችም አንዳንድ ጉዳዮች በተያያዘ በተመለከተ በቀጣይ የምንመለከተ ነው የሚሄደው። ዛሬ ብዙ ርዕሰ ጉዳይ ስላለ ወደዛ እናልፋለን። ባሳለፍነው ሳምንት እንግዲህ አንዱ ሰኔ 21 ቀን 2017 ዓ.ም የቅድስት ሥላሴ ዩኒቨርሲቲ
የተማሪዎች ምርቃት መርሃ ግብር ነበር። በዚህ ምርቃት መርሃ ግብር መጋቤ ምስጢር ተከታትለዋል። በአዳራሹም ተገኝተው ነበሩ። በአጠቃላይ ወደ 447 ተማሪዎች እንደተመረቁ በዛ ላይ ቅዱስ ፓትርያርኩን ብፁዓን አበው ሊቃነ ጳጳሳትም ተገኝተዋል። ትምህርቱም በርቀት ትምህርት በቀንና በማታ በመጀመሪያ ዲግሪ በሁለተኛ ዲግሪ የተማሩ ተማሪዎች የተመረቁበት መርሃ ግብር ነው እና እንግዲህ ተማሪዎችም ተመርቀው ወደ ግማሹ በስራ ላይ ያለ ነው። ሌሎቹ ደግሞ ከዚህ ወጥተው በየአገልግሎታቸው የሚሳተፉ ደቀ መዛሙርት የተመረቁበት ነው። ተማሪዎች እንኳን ለዚህ ለምርቃት በዓላችሁ አደረሳችሁ እያል እስቲ እንደው ያለው ድባብ ሁኔታ ምን ይመስላል? አመሰግናለሁ መምህር ጌታቸው። እንደተገለጸው በቅድስት ሥላሴ ዩኒቨርሲቲ ምረቃት ወይም ደግሞ የምረቃ መርሃ ግብር ተካሂዷል። በዚህ የምረቃ መርሃ ግብር ላይ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንደዚሁም ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ሀገረ ስብከት የምስካየ ኅዙናን ገዳም የበላይ ኃላፊ ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ የቦርድ ዋና ሰብሳቢ ብፁዕ አቡነ ዲዮስቆሮስ የራያ ሀገረ ስብከት ሊቀ ጳጳስ የማህበራት ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ እና ሌሎች በርካታ ብፁዓን ሊቃነ ጳጳሳት ተገኝተዋል። በምረቃ መርሃ ግብሩ ላይ የምረቃ መርሃ ግብሩ እጅግ በጣም ደመቅ ያለና አስተማሪነት ያለው ነበረ። እንደዚሁም ደግሞ የመንግስት ከፍተኛ ባለስልጣናት የከተማ ማዘጋጃ ቤት ወይም አስተዳደር መሪዎች የተገኙበት መርሃ ግብር ነበረ። እንግዲህ በዚህ መርሃ ግብር ላይ ወደ 447 ደቀ መዛሙርት እንደተመረቁ ነው የተመለከትነው። በዚህ መርሃ ግብር ላይ ብዙ ነገሮች ተከናውነዋል። ብፁዕ ወቅዱስ አባታችንም ትምህርት የሰጡበት በተለይ ደቀ መዛሙርቱ ተመርቀው ወደ አገልግሎት በሚገቡበት ጊዜ በታማኝነት ቅድስት ቤተክርስቲያንን እንዲያገለግሉ አጽንኦት የሰጡበት መርሃ ግብር ነበር። እንግዲህ ቀጣይ ሀሳብ እንዳላበዛ እንደገና መለስበታለሁ። እውነት ነው። እንግዲህ ከፍተኛ ትምህርት ተቋም ተማሪ ማስመረቅ ማለት ቀላል አይደለም። ይህ ሁሉ ተማሪ ተመርቆ 447 በቀን በማታም በርቀትም ተምረው በፊት ከነበራቸው እውቀት ተጨማሪ እውቀት አግኝተው በየአገልግሎቱ የሚሰማሩ ነው የሚሆኑት። እንግዲህ ቤተክርስቲያን በተለይ በዚህ በ21ኛው መቶ ክፍለ ዘመን በርካታ በየገጠሩ ጠረፋማ አካባቢዎች በርካታ ደቀ መዛሙርት የሚያስፈልግበት ጊዜ ነው። በውጭ ዓለም በእንግሊዘኛ ቋንቋ የሚያስተምሩ መምህራን ማፍራት ያለብን ዘመን ነው። ከዚህ በፊት ወቅታዊ ጉዳይ ላይ ደጋግመን ስናነሳው የነበረ ጉዳይ ነውና እንደነዚህ አይነት ተማሪዎች ተመርቀው ወደ አገልግሎት መሰማራታቸው ጠቀሜታው ቀላል ነገር አይደለምና እንደው በእለቱ የተላለፉ መልእክቶች ምን ነበሩ? መጋቢት እዛው ስለነበሩ እውነት ነው። እንግዲህ የብፁዕ ቅዱስ አባታችን መልእክት ያው በዋናነት የምንመለከተው ነው። በጣም አደራ የሰጡበትና ቅዱስነታቸው እዛ መጨረሻ ህንፃ ላይ ድረስ ወጥተው መርሃ ግብሩን እስከ መጨረሻ ድረስ የተሳተፉበት ሁኔታ ነው የነበረው። እንግዲህ ከቅዱስነታቸው መልእክት በፊትም የተለያዩ መርሃ ግብራት ነበሩ። ዝማሬም ነበረ፣ በተመራቂዎች ተዘምረዋል። እንደዚሁም ደግሞ በቅኔ ባለሙያም ደግሞ ቅኔያት ተበርክተዋል። ከዚያም በመቀጠል ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ ሰፋ ያለ ሪፖርት አቅርበዋል። በጣም ጥልቅ የሆነ ማለት ነው የዩኒቨርሲቲውን እንቅስቃሴ የሚገልጽ የወደፊት ህልሙን ራእዩንም የሚያሳይ ሪፖርት ብፁዕነታቸው አቅርበዋል። ከዛም ደግሞ የዩኒቨርሲቲው የአካዳሚክ ምክትል ዲን ክቡር ፕሮፌሰር አባ ኃይለ ገብርኤል ግርማ እሳቸውም ደግሞ አጠቃላይ በዚህ በመማር ማስተማሩ ሂደት ላይ ሰፋ ያለ ሪፖርት አድርገዋል። እስካሁን የነበረውን እንቅስቃሴ ወደፊት ደግሞ በአዲስ መልክ ያለውን አሰራር በጥናት የተደገፈ አሰራር እንደሚቀጥል
እርሳቸውም ሰፋ ያለ በጣም አስተማሪነት ያለው ሪፖርት ነው ያነበቡት። እንግዲህ መልእክቶች በዚህ ሁኔታ ነው ሲካሄዱ የነበሩት። በዚህ ሁለት ምንድነው መጋቢ ሚኒስትር በተለይ ሁለት መምህራን በኮሌጁ ወይም በዩኒቨርሲቲው ረዘም ያለ ጊዜ ያስተማሩ ከ20 ዓመት በላይ ያስተማሩ ረዳት ፕሮፌሰርነትን አግኝተዋል። ከዚህ ቀደም እነ ፕሮፌሰር አባ ኃይለ ገብሬ ሙሉ ፕሮፌሰር ሲሰጣቸው እነዚህም አግኝተዋል። ግን ባቀረቡ ጽሁፎቻቸው እውቅና እንዲያገኙ ተደርጓል። በተለይ መምህር ዘራዳዊት አድሃነ በግዕዝ ትምህርት የሚታወቁ መምህር ናቸው። በተለይ እሳቸውና መምህር ከተማ ሰፋ የሚባሉ እሳቸው ደግሞ በእንግሊዝኛ ቋንቋ በዩኒቨርሲቲ ውስጥ ለረጅም ዓመታት ሲያስተምሩ ከ20 ዓመት በላይ ሲያስተምሩ የቆዩ መምህር ናቸው። ለሁለቱ የረዳት ፕሮፌሰርነት ማዕረግ ነው የተሰጣቸው። እንግዲህ በመሀል ጣልቃ ገባሁበት እንጂ እንደነዚህ አይነት የዩኒቨርሲቲውን ጥንካሬ የዩኒቨርሲቲው ከእለት ወደ እለት እያደገ ለውጥ እያሳየ እንደመጣ የሚያሳዩ ነገሮች ናቸው። እንግዲህ ከባለፉት ዓመታት ጀምሮ በዩኒቨርሲቲው የረዳት ፕሮፌሰር፣ የተባባሪ ፕሮፌሰር፣ የሙሉ ፕሮፌሰርነት ማዕረግም የተሰጠው ይሄም የአንድ ዩኒቨርሲቲ መለኪያው ስለሆነ እነዚህ በዩኒቨርሲቲው መታየታቸው ባሪያነት የሚጠቀሱ ትልቅ ተግባር ነው። እውነት ነው መምህር ጌታቸው። እንግዲህ ሁለቱ መምህራን አንዱን በደንብ አውቃቸዋለሁ። መቼም የምናውቀውን ያው መመስከር ስለሚኖርብን ነው። መምህር ዘራዳዊት አድሃኖ የግዕዝ መምህር ናቸው። ቀደም ሲል ሰዋስወ ብርሃን ቅዱስ ጳውሎስ ያን ጊዜ ከፍተኛ መንፈሳዊ ትምህርት ቤት የሚባለው አሁን ደግሞ ኮሌጅ የሆነው እዛም መምህር ነበሩ። ከዛም በፊት በናዝሬት በሐዲሳት ትርጓሜ መምህር ናቸው። በጣም የበሰሉ ናቸው። በተለይ በአገልግሎት ትጋታቸው እረፍት እንቅልፍ የላቸውም እና እዚህ ዩኒቨርሲቲ ደግሞ ከገቡ ረዘም ያላሉ ዓመታት ቆይተዋል። እንግዲህ ዩኒቨርሲቲው አሁን እንደገለጽከው ፕሮፌሰርነት፣ የረዳት ፕሮፌሰርነት፣ የዋና ፕሮፌሰርነት ማዕረግ የሚሰጥበት የራሱ ያው መስፈርት አለው። ያንን መስፈርት አሟልተው በመገኘታቸው እንግዲህ የግዕዝ ትምህርት አሁን በዩኒቨርሲቲው ትልቅ ትኩረት እየተሰጠው ካሉ ሌሎች የትምህርት ሳብጀክቶች አንዱ የግዕዝ ትምህርት ነው። የአብነት የትርጓሜም የሁሉም የትርጓሜ ትምህርትም በተለይ ደግሞ የግዕዝ ትምህርት በጣም ትኩረት የተደረገበት ስለሆነ ሊበረታታ ይገባል። እንደዚሁም አሁን ምናልባት አንተ በደንብ ስላየኸው ስለሄድክ የዚህ የጥናት እና የምርምር መጽሔቱንም ያም ትኩረት በዚሁ ላይ ስለሆነ ከዚህ በመነጨ እንግዲህ የፕሮፌሰርነቱን የረዳት ፕሮፌሰርነቱን የአባታችን የዶክተር አባ ኃይለ ገብሬንም ቀደም ሲል ዩኒቨርሲቲው ሰጥቷቸው አሁን በብፁዕ ወቅዱስ አባታችን በብፁዕ ጠቅላይ ስራ አስኪያጅ በብፁዕ የቅዱስ ሲኖዶስ ዋና ጸሐፊና በሊቃነ ጳጳሳቱ ፊት እውቅና እንደተሰጠው ተመልክተናል ማለት ነው። ምናልባት በዚህ በመጽሔቱ ዙሪያ ደግሞ የበለጠ አንተ ብዙ ነገሮችን ስለዳሰስክ አብረን ብናየውም ጥሩ ነው። እንግዲህ በተለይ ቅድስት ሥላሴ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ ሰኔ 21 ሁለቱም በአንድ ቀን ምርቃቱ የተካሄደው። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱ ነው። የቅድስት ሥላሴ ዩኒቨርሲቲ ደግሞ 80ኛ ዓመቱ ነው። እንግዲህ በእድሜም ከአዲስ አበባ ዩኒቨርሲቲ የበለጠ ነው ቅድስት ሥላሴ ዩኒቨርሲቲ። ቅድስት ሥላሴ ዩኒቨርሲቲ የዛሬ 80 ዓመት ሲጀምር አንደኛ ደረጃ ትምህርት ቤት እስከ 8ኛ ክፍል ከዛ ያለ ከትምህርት ቤት ወደ ኮሌጅ ከኮሌጅ ወደ ዩኒቨርሲቲ ነው እያደገ ሄደውና እንግዲህ በዚህ በረጅም ዓመታት የተለያዩ ውጣ ውረዶች ስለነበሩ መድረስ የሚገባውን ደረጃ ላልደረሰ ሊሆን ይችላል። ያው ብዙ ነገር በመሃል ተዘግቶ የነበረበት ጊዜ አለ። በዚህ በዘመነ ደርግ ለረጅም ዘመታ ለ17 ዓመታት ተዘግቶ የነበረበትም ሁኔታ ስለነበር ይሄ ውጣ ውረድ ዩኒቨርሲቲውን ልክ አሁን እንደ አዲስ አበባ ዩኒቨርሲቲ ከእድሜም አንጻር መድረስ የሚገባውን አልደረሰ ሊሆን ይችላል። ግን አሁን የተያዙ ስርዓተ ትምህርቶች እነዚህ ዲፓርትመንቶች የመምህራን ብቃት የተከፈቱ አዳዲስ ትምህርቶችም አሉ። የዩኒቨርሲቲውን ደረጃውን የጠበቀ ዩኒቨርሲቲ እያደረገው ነው። በተለይ ብፁዕ አባታችን ብፁዕ አቡነ ፊልጶስ እዛው ትምህርት ቤት ተምረው ከዛው የወጡ በመሆናቸው ፕሮፌሰር አባ ኃይለ ገብርኤልም እዛው ተምረው ከዛው የወጡ ስለነበሩ የውጩንም ዓለም ስላዩት በተለይ በውጩ ዓለም መንፈሳዊ ትምህርት የሚሰጥባቸው ዩኒቨርሲቲዎችም ስለሚያውቁ ከነሱ ጋር ግንኙነትን በመፍጠር ዩኒቨርሲቲውን አሁን
የዶክትሬት ትምህርት መሰጠት ተጀምሯል። የመጀመሪያው ዙር የዶክትሬት ትምህርት እየተማሩ ያሉ አሉ። እነዚህን ትምህርት እየተማሩ ያሉ ከመምህራኑ መካከል ትምህርቱ እየተሰጠን ያለውና ዩኒቨርሲቲው ከእለት ወደ እለት የትምህርት አድማሱን እያሰፋ የትምህርት ጥራቱን እየጨመረ እድገት እያሳየ የመጣ የቤተ ክርስቲያኒቷ ቀዳሚ ወይም ብቸኛ ዩኒቨርሲቲ ነው ማለት ይቻላል። ከዚህ ዩኒቨርሲቲ እንግዲህ ዛሬ አሁን በየቦታው በየክፍለ ሀገሩ ኮሌጆች ተቋቁሟል። እነዚህ በሙሉ ለዚህኛው ግብዓት የሚያደርጉ ነው የሚሆነው እና ዩኒቨርሲቲው ወደፊትም ብዙ ነገር ይጠብቀዋል። የጥናትና ምርምር ማድረግ ሌሎችም ችግር ፈቺ የሆኑ የቤተክርስቲያናችንን ስራ መስራት ይጠበቅበታልና እንግዲህ ከዚሁ ጋር ተያይዞ ነው አንድ መጽሔት ዘተዋህዶ የሚል የጥናትና ምርምር መጽሔት ለመጀመሪያ ጊዜ ነው የታተመው። በ80 ዓመት ውስጥ ለመጀመሪያ ጊዜ ማለት ይቻላል። ይሄ መጽሔት እንግዲህ በእንግሊዘኛም በአማርኛም የታተመበት ነው። አጠቃላይ ወደ 7 ጽሁፎች አሉት። ከሰባቱ 5ቱ ጥናታዊ ጽሁፎች ናቸው። 2ቱ ደግሞ ይሄ ቡክ ሪቪው ምንለው የመጽሐፍት ዳሰሳ የያዘ ጽሁፍ ነውና እንግዲህ ለመጀመሪያ ጊዜ ነው እንደዚህ አይነት መጽሔት የተዘጋጀው። የአንድ ዩኒቨርሲቲ ከፍተኛ ትምህርት ተቋም ደግሞ መመዘኛውም እነዚህ ዓለም አቀፍ ይዘታቸውን የጠበቁ እነዚህ ጆርናል የሚባሉ ወይም ደግሞ የጥናት መጽሔቶች ነውና የጥናት መጽሔቱም እንግዲህ ሰኔ 18 ቀን 2017 ዓ.ም ነው ይፋ የተደረገው። እሱንም እኛ ዜናም ሰርተነው ዘግበናል። እስቲ እሱ ላይም ሀሳብ ካሉት መጋቢ ሚስጥር። አመሰግናለሁ መምህር ጌታቸው። የበለጠ ያው አንተ ስለነበርክ ብዙ ነገሮችን ተመልክተሃል። እንግዲህ በምረቃ መርሃ ግብሩ ላይ ይሰራጩ የነበሩ 2 መጽሔቶች ነበሩ። አንዱ ይሄ የምናየው እጅግ በጣም ውብ የሆነ የምረቃ መጽሔት ነው። በጣም በወፍራም ወረቀት የተዘጋጀ ዝግጅት ነው። ይሄ ያው ሲታደል ነበረ። ያኛው ደግሞ የሰማያዊ እንትን ያለው ነው፣ ከበር ያለው ነው። ያ መጽሔት በሽያጭ ጭምር እዚያ ለተገኙ ለአስመራቂዎች ለተመራቂ ቤተሰቦች በሽያጭ ሲዘዋወር ነበር። እንግዲህ በሽያጭ ከተጀመረ በአጠቃላይ ለሁሉም ኮሌጆች እንደዚሁም ምዕመናንም ደግሞ ገዝተው በቂ ዕውቀት እንዲያገኙ ተፈልጎ ሊሆን ይችላል ወደ ሽያጭ የተቀየረው። ስለዚህ በዚህም ላይ መሳተፍ አስፈላጊ ነው። ትልቅ መጽሔት ነው። እንደተባለው በ3 ቋንቋዎች ነው፣ በእንግሊዘኛ፣ በአማርኛ እንደዚሁም ደግሞ በግዕዝ ደግሞ ቅኔያትም ጭምር በብዛት በዚህ መጽሔት ላይ ተመልክተናል። ስለዚህ አሁን መጽሔቱ የተለያዩ ቋንቋዎች መድበል ክምችት የሆነ መጽሔት ነው። እንግዲህ የመጀመሪያ ጊዜ ስለሆነ ይሄ ጎሎታል፣ ይሄ ጨመር አንልም። ወደፊት ራሱ ከሂደት በሚቀጥለው ምን መስሎ መውጣት እንዳለበት ራሱ በእንቅስቃሴ የሚገኙ መረጃዎች ሊኖሩ ይችላሉ። ዞሮ ዞሮ እንግዲህ የ80 ዓመት ታሪክ ወይም ደግሞ ይሄ መጽሔት የ80 ዓመት አዛውንት ብለን ልንጠራው እንችላለን እና በዚህ በ80 ዓመት ውስጥ በ80ኛ ዓመት ላይ ይሄ መጽሔት መወለዱ ይሄ ራሱን የቻለ ተአምር ነው። ወደፊት እንግዲህ ያው እርፍ ይዞ ወደ ኋላ የሚያርስ የለም ይላል ቅዱስ መጽሐፍና ተጠናክሮ ሊቀጥል ይገባዋል። በየላይብረሪውም ሊቀመጥ ይገባዋል። ሰው በሚያገኝበት ቦታ ሁሉ በሁሉም ቦታ ሊሰራጭ የሚገባው ወደፊት ሰፋ ብሎ ዳብሮ ሊቀርብ የሚገባው መጽሔቱ ነው የተመለከትኩት። እንግዲህ እዚሁ ላይ ማንሳት የሚገባን ለመጀመሪያ ጊዜ ይሄ ጆርናል ኦፍ ተዋህዶ ወይም ደግሞ የመጽሔት ዘተዋህዶ የሚለው መጽሔት ቢታተም ጥናትና መጽሔት ወይም ጆርናል ኦፍ ተዋህዶ ስንል ጥናት የተደረገበት የተለፋበት የተደከመበት ጽሁፎች ናቸው የሚወጡት። እንግዲህ ይህ መጽሔት እስኪወጣ ድረስ ብዙ አርታያን አሉ፣ ብዙ ባለሙያዎች ያዩታል። እንደሌላ መጽሔት አይደለም። ዓለም አቀፍ ደረጃውን እየጠበቀ ነው። ዓለም አቀፍ ደረጃ መጽሔቶች የሚጠብቁበት አሉ በዩኒቨርሲቲ ደረጃ የሚታተሙና እዚህ ላይም የወጡ ጽሁፎችም ብዙ ባለሙያዎች ያዩዋቸው ጠንካራ ጽሁፎች ናቸው የወጡት። ዋናው የጥናት መጽሔት እንግዲህ ወደፊት ቢሆን የቤተክርስቲያናችን ችግር ፈቺ ቢሆኑ ጽሁፎች የሚወጡበት ነው። ከዚህ አንጻርም ብፁዕ አባታችን አቡነ ፊሊጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስም በመጽሔቱ የመጀመሪያው ጽሁፍ የእሳቸው ጽሁፍ ነው እና
ያ ጽሁፍ ብፁዕነታቸው የዶክትሬት ዲግሪያቸውን ከሚሰሩበት ጥናታዊ ጽሁፍ ተቀንጭቦ ወጥቶ የተዘጋጀ ነውና በጣም ጠንከር ያለ ነው። ከዚህ ቀደምም በ1999 ዓመተ ምህረት አንድ የተዘጋጀ መጽሔት አለ። እዛ መጽሔት ላይም ብፁዕ አባታችን በምንኩስና ስማቸው እዛ ላይም የወጣ መጽሔት ነበርና በተለይ ፕሮፌሰር ታሪክን ከታሪክ አስተሳስረው የተናገሩበት ሁኔታ ነበርና ሊለመድ ይገባል። በቃ እንደዚህ ብፁዓን አባቶቻችን እንዲህ ደረጃውን በጠበቁ መጽሔት ላይ የአባቶቻችን ማንነትም ማሳየት የሚቻልበት የቤተ ክርስቲያን በአብነት ትምህርት ብቻ ሳይሆን አብነት ትምህርቱ ከቤተ ክርስቲያን ከዘመናዊ ትምህርት ጋር አዋህዶ እንዲህ ደረጃውን የጠበቀ ምሁራን ስኮላርስ የምንላቸው የሚያነቡትን ጽሁፍ ጠንካራ ጽሁፍ ነው ያወጡት። ዘ ሮል ኦፍ ሰርቫንት ሊደርሺፕ ኢን ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ኤ ሊትሬቸር ሪቪው በሚል ርዕስ ጥናታዊ ጽሁፋቸውን የዶክትሬት ጥናታዊ ጽሁፋቸው ቀንጨብ ተደርጋ ነው እዚህ ላይ ወጣውና ሊበረታታ ይገባል። ይህ ሁኔታ ሌሎች ብፁዓን አባቶቻችን በሀገር ቤትም በውጭም በዘመናዊ ትምህርትም ተምሩ ትልልቅ ደረጃ የደረሱ ማለት በአብነት ትምህርትም ብዙ ሁሉም ብፁዓን አባቶች የተማሩ ነው። ያኛው ጽሁፍ በእንደዚህ በጥናትና ምርምር መጽሔት ላይ ሲወጣ አስተማሪነቱ የጎላ ነው። የጥናትና ምርምር መጽሔት በተለያዩ ዩኒቨርሲቲ ይቀመጣል። በሀገር ቤትም በውጭም ስለሚከፋፈል ጠንከር ያሉ ጽሁፎች የቤተ ክርስቲያኒቷን ማንነት የሚያሳዩ ታሪኳን፣ ዶግማዋን፣ ቀኖኗን የሚያሳዩ ጽሁፎች የሚወጡበት ነውና እንግዲህ ተጀምሯል። ይሄ ነገር የሚቆም አይደለም፣ የሚቀጥል አይደለም። ሌሎችም በሀገር ቤትም በውጭም ያሉ የበኩላቸውን አስተዋጽኦ እያደረጉ አንባቢ ጋር እየደረሰ የቤተ ክርስቲያን ችግር የወጣቱን በሰንበት ትምህርት ቤት ያሉ ሌሎችንም ችግር ሊዳስሱና መፍትሄ ሊያመጡ የሚችሉ ጥናታዊ ጽሁፎች ናቸው እዚህ ላይ የሚወጡትና በየትኛውም ዩኒቨርሲቲ የተለመደ ነው። ጠንከር ያሉ ስራዎች የሚወጡባቸው ነውና በተለይ ዩኒቨርሲቲው በአጠቃላይ ዩኒቨርሲቲው ማህበረሰብ እንደዚህ አይነት በ80 ዓመት ውስጥ እንዲህ ደረጃውን የጠበቀ የጥናት መጽሔት አዘጋጅተው በማውጣታቸው ሊመሰገኑ ይገባል። የዛ ዕለትም ብዙዎቹም ተመስግነዋል። በተለይ ብፁዕ አባታችን አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስም አመስግነዋል። በ80 ዓመት እንደዚህ አይነት ጥናት ደረጃውን የጠበቀ መጽሔት ማውጣቱ ጠቀሜታው ለሁሉም ነው። ወደፊትም ተባብራችሁ አንድ ሆናችሁ ዩኒቨርሲቲ ከፍ አድርጋችሁ እንድታሳድጉት የሚል መልእክት አስተላልፈዋል እና እንደነዚህ አይነት መጽሔት መውጣት ጠቀሜታቸው ሰፊ ነው። ብዙ ምሁራንም ለምሳሌ እንግሊዝኛ ቋንቋ አውቀው አማርኛ የማያውቁ የቤተ ክርስቲያኒቷ ታሪክ የማያውቁ ዶግማዋን ለማያውቁ ራሱ መንገድ የሚሰጥ ምላሽ የሚሰጥ መጽሔት ነውና ሊበረታታ ይገባዋል። ቅድስት ሥላሴ ዩኒቨርሲቲም በእውነት በጣም ሊመሰገን ይገባል። እውነት ነው መምህር። እንግዲህ አንዲት ነገር ጠቆም አድርጌ ወደሚቀጥለው እንትናችን እንሄዳለን። ጊዜያችንን ለመጠቀም ጥሩ ማብራሪያ ነው አሁን ካንተ የሰማሁት። እንግዲህ ያው እንደተባለው በዚህ ምረቃ ላይ እንደው የአንድ ግለሰብ እንኳን መጽሐፍ በሚመረቅበት ጊዜ ብዙ ሰዎች ይታደማሉና ምንድነው አሁን በዚህ ምረቃ መርሃ ግብር ላይ የተገኙት ብፁዕ አቡነ ማቴዎስ ናቸው። ብፁዕነታቸው ናቸው መጽሔቱን የመረቁት። ነገር ግን ቢያንስ በሀገራችን በአራቱም አቅጣጫዎች ኮሌጆች ተከፍተው አገልግሎት እየሰጡ ነውና እነሱም ተሞክሮ የልምድ ልውውጥ ማግኘት ይኖርባቸዋልና እንዲህ አይነት ስራዎች ሲሰሩ የነዚህ ወደ 9-10 ደርሰዋል ኮሌጆቻችን እና የዛ ያሉ አባቶች ቢቻል ብፁዓን አባቶች ካልተቻለም ደግሞ የኮሌጆቹ መሪዎች ከታላቁ ዩኒቨርሲቲ የመጡ የልምድ ልውውጥ ቢያደርጉ የበለጠ ወጥ የሆነ አገልግሎት ወጥ የሆነ መነቃቃት ሊኖር ስለሚችል የምረቃ መርሃ ግብሩ ከዚህ በተሻለ ሁኔታ ብዙ ነገሮች የሚታዩበት እንደ ጥናታዊ ጽሁፎች የሚቀርቡበት ውይይት የሚደረግበት ጭምር እየሆነ ቢቀጥል ጥሩ ነው ላለሁኝ። አመሰግናለሁ። እንግዲህ ለማጠቃለል ያክል እንደነዚህ አይነት ነገሮችን ማስተዋወቅ ይፈልጋል ማለት ትክክል ነው መጋቢ ሚኒስትር የተናገሩት። ሌሎች ኮሌጆችም በዚህ ላይ መታደም ይገባል። ከዛ በተጨማሪ ዝግጅቱን ራሱ ምን ያህል ጥራቱን የጠበቀ ልክ አሁን አዲስ አበባ ዩኒቨርሲቲ ሌሎች ዩኒቨርሲቲዎች የሚታተሙት በዓለም አቀፍ ደረጃ የሚታተሙት ጆርናሎች አይነት ነው። እኔ በደንብ አይቼዋለሁ። ምንም ልዩነት የለውምና ደረጃውን የጠበቀ ነው። ይህ ለብዙዎች ለኮሌጆቻችን አስተማሪ ነው። ለተማሪዎችም ብዙ ጥናት የሚያገኙበት ነው። ጥናታዊ ጽሁፍ እንዴት ይጻፋል፣ እንዴት ነው ክለሳ የሚደረገው የሚለውን በሙሉ ሊያሳይ የሚችል ነውና በተለይ
እንደነዚህ አይነት ትልልቅ ዝግጅቶች ትልልቅ ስራዎች በሚኖሩበት ሰዓት ሌሎቹም በሙሉ መታደም ይገባቸዋል። የግድ ኮሌጆች ብቻ ሳይሆን የቤተ ክርስቲያን ልጆች በየሰንበት ትምህርት ቤቱ ያሉ የቤተ ክርስቲያን ልጆች በሙሉ ተገኝተን ይህን ነገር ማስተዋወቅ ገዝቶም መጠቀም በየሰንበት ትምህርት ቤቱ ላይብረሪ እንዲቀመጥ ማድረግ ይገባል። ምናልባት በ80 ዓመት አንድ መዘጋጀቱ ብቻ ሳይሆን ውስጡ የያዙት ራሱ በተለያየ ምሁራን ጥናት የተደረገባቸው ነገሮች የትም ቦታ የማይገኙ በመጽሔት በጋዜጣ ማናገኛቸው በመጽሐፍም ራሱ ማናገኛቸው ከተለያየ መጽሐፍ ተዘጋጅቶ የምሁራን እዛ ላይ ያሉት የአእምሮ ጭማቂ ነውና ትኩረት ተደርጎ በየሁሉም ሰንበት ትምህርት ቤት እንደ መወያየም መማማሪያም ሊያደርጉት ይገባል የሚል ነው። እንግዲህ ዩኒቨርሲቲው ይህንን አሳይቶናል። በቀጣይም ሌሎች የሚሰራቸው ስራዎች ይኖራሉ። በዚሁ ይቀጥል ነው መልእክታችን። ሌላው ባሳለፍነው ሳምንት እንግዲህ ወሩ ወርሃ ክረምት በመሆኑ በተለይ መንግስት ከዚህ ከአረንጓዴ አሻራ ጋር በተያያዘ ስራ እየሰራ እንዳለ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ባሳለፍነው ሳምንት ብፁዓን አባቶቻችን የችግኝ ተከላ መርሃ ግብር ተካሂዷል። ይህ የችግኝ ተከላ መርሃ ግብር መንግስትም በተለይ በዚህ ከወርሃ ክረምት ጋር ተያይዞ ከአረንጓዴ አሻራ ጋር ችግኞች የመትከል ሁሉም ህፃናት፣ ወጣቶች በየመስሪያ ቤቱም ስራዎች የተጀመሩበት ነው። ወደ ኋላ ሄደን የቤተ ክርስቲያንን ታሪክ በምናይበት ሰዓት ደኖችን ጠብቃ በማቆየት ቤተ ክርስቲያን ትልቅ አስተዋጽኦ አበርክታለች። በተለይ ለአካባቢ ጥበቃ አፈር እንዳይሸረሸር ለእጽዋት ለአራዊት መኖሪያ ራሱ ትልቅ አስተዋጽኦ እያደረገች እንዳለ ጥናቶች የሚያሳያሉ። እኛም ለዘገባ በሄድንበት በየገዳማቱ ስናይ ጥቅጥቅ ያሉ ሀገር በቀል ደኖች የሚገኙት በቤተ ክርስቲያን የሚታይ ነገር ነውና በተለይ መንግስት ካወጣው እቅድ አንጻር ብፁዓን አባቶቻችንም ተገኝተው አጋርነት፣ አንድነት፣ ደን መጠበቅ፣ አካባቢ መጠበቅ ለተወሰነ አካላት ብቻ የሚሰጥ አይደለም። ቤተክርስቲያንም አስተዋጽኦ አላትና ከዛ አንፃር ብፁዓን አባቶችም በዚህ ሁኔታ ተሳትፎ ነበር። እስቲ ያለው ሁኔታ ምን ይመስላል? አመሰግናለሁ መምህር ጌታቸው። እንግዲህ እንደገለጽከው ስለ ደን ስናነሳ ያው ትዝ የምትለን የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ናት። ምክንያቱም በዚህ ዙሪያ ፋና ወጊ ስለሆነች በየበረሃው ምንም አይነት ዛፍ በሌለበት በረሃ ልክ ዛፎች ለስብሰባ እንደተጠሩ እንደተሰበሰቡ በሚመስል መንገድ ተሰብስበው የምናያቸው በቤተ ክርስቲያናት በገዳማት ውስጥ ነው። ይሄ ደግሞ የቤተ ክርስቲያኒቱ ትልቁ ሀብት ነው። መቼስ የደንን ጥቅም በእኛ አንደበት ተዘርዝሮ የሚያልቅ አይደለም። በተለይ በዚህ ዙሪያ ላይ የበሰሉ የሰለጠኑ የተማሩ ሰዎች ሲናገሩት የደንን ጥቅም የዛፍን ጥቅም በእነሱ ያምራል ማለት ነው። የበለጠ ጥቅሙን ስለሚያውቁት ደን ለሰውም ልጅ ለእንስሳቱም ለአዕዋፉም ለአራዊቱም ለሁሉም መጠጊያ ነው። ቅድስት ቤተክርስቲያናችን ይህንን በማወቅ በማሰብ በተለይም በቤተክርስቲያን ውስጥ ልክ እንደ ሰው እንደ ቅዱሳን የሚቆጠሩ እንስሳት እንደ ጉሬዛ የመሳሰሉ የሚገኙት በገዳማት በቤተክርስቲያን ዙሪያ ነውና በዚህ መሰረት ያው ቅድስት ቤተክርስቲያናችን የደን መስራች የደን ተከላ መስራች መሆኗን ያው ማንሳት አስፈላጊ ነው። የማይደበቅ ታሪክ ስለሆነ ማለት ነው። እንግዲህ ይህንን ተከትሎ አሁን ደግሞ ባለው ስርዓተ መንግስት በአመት ታላላቅ የአገር መሪዎች የደን ተከላ ስርዓት ከህዝቡ ጋር ከወጣቱ ጋር በአንድ ላይ በመሆን በዘመቻ የደን ተከላ ስርዓት ይካሄዳል። በዚሁ በክረምት መግቢያ ማለት ነው። እንደዚሁ በዘንድሮም አመት በዚሁ አሁን በአሳለፍነው ሳምንት መጨረሻ ላይ የመንግስት የስራ መሪዎች ተገኝተዋል። በዚህ ተከላ ላይ ደግሞ ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ ሌሎቹም ብፁዓን አባቶች፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች ጭምር የተገኙበት የችግኝ ተከላ ስርዓት ነው የተካሄደው። እንግዲህ ደን የምንለው ካደገ ዛፍ ከሆነ መጠለያ ከሆነ በኋላ ነውና የችግኝ ደግሞ ያው ተከላ ገና ቡቃያ ስለሆነ የዚህ የችግኝ ተከላ የአረንጓዴ አሻራ ችግኝ ተከላ ስርዓት ተካሂዷል። ያን ተመልክተናል። በየጊዜው የምታደርገው ዋና ቋሚ ስራዋ ስለሆነ በዘንድሮውም ይሄ ተከናውኗል።
ሊበረታታ ይገባዋል። ችግኝ መትከል ደን መትከል ብቻ ሳይሆን እነዚያ የተተከሉ ችግኞች ልክ እንደ ሰው ሕይወት እንክብካቤ እየተደረገላቸው እያደጉ ዛፍ እንዲሆኑ ለጥቅም እንዲውሉ ሁሉም የበኩሉን አስተዋጽኦ ሊያደርግ ይገባል በማለት ነው ሀሳቤን መቋጫው። አዎ እንግዲህ ይሄ የሚታወቅ ነገር ነው። አንዳንዴ ክረምት በመጣ ቁጥር ብቻም አይደለም መከታተል ይፈልጋል። የተተከሉ ችግኞች ጸድቀው እንዲያድጉ ለማህበረሰቡም ለአካባቢ ጥበቃ አፈር እንዳይሸረሸር ለተለያየ ነገር እንዲያድጉ መጠበቅ የሚገባልና የቤተ ክርስቲያን አንዱ አስተምሮ እንደዚህ ደንን መጠበቅ እንደመሆኑ መጠን እንግዲህ ተጀምሯል። ይህ ጉዳይ በየሰንበት ትምህርት ቤቱም ሌሎች ወጣቶችም የቤተ ክርስቲያን ልጆች ሆኑ በየአካባቢያቸው አዲስ አበባ ብቻ አይደለም በተለያዩ ክፍለ ሀገርም ይህ ነገር ተግባራዊ ማድረግ ይገባል። በተለይ ከአዲስ አበባ ወጣ ብለን አንዳንድ ቦታዎች በምናይበት ሰዓት የመሬት መንሸራተት የሚያጋጥማቸው ቦታዎች ራሱ መፍትሄው እርከን መስራትና እንደነዚህ አይነት ደኖችን ችግኞችን በመትከል ያ ቦታ የደን የሀገሪቷ የደን ሀብት ክምችት እንዲጨምር ማድረግ ይገባልና ይሄ እንግዲህ ለነከሌ ተብሎ የሚተው አስተዋጽኦ አይደለም። ህፃናቱንም ወጣቱም አረጋውያኑም ሁሉም ሰው የራሱን አሻራ ማስቀመጥ ይገባል። ይሄ ጉዳይ ሀገራዊ ጉዳይ ነው። በሀገራዊ ጉዳይ ደግሞ ቤተክርስቲያንን መሳተፍ አለባት፣ ሌሎችም መሳተፍ አለብንና የግድ መጎትኮት አይፈልግም። ዛሬ እነከሌ ወጣችሁ ትከሉ መባልም አያስፈልግም። ሁሉም ሰው የበኩሉን አስተዋጽኦ ለማድረግ በአካባቢው ባለበት ቦታ በተለይ በክፍለ ሀገርም እነዚህ ጠረፋማ ቦታዎች በረሃማ አካባቢዎችም በተለይ ከክረምቱ ጋር ተያይዞ ጊዜውን ተጠቅሞ ማድረግ የሚገባውን መትከል ይገባል። እንግዲህ እነዚህ ሀገር በቀል አጸዶች የምንላቸው በተወሰኑ ቦታዎች ናቸው የሚኖሩት። እነሱን በተለያየ ቦታ ላይ ተተክለው ችግኞች ተተክለው የቤተ ክርስቲያኒቷንም የሀገሪቷንም የደን ክምችት ማብዛት ይገባል። ይሄ ደግሞ በበጋ አካባቢ ይሄ ሙቀት መጠንን የሚከላከሉት ደኖች ናቸው። ከዛ በተጨማሪ ይሄ የካርበን ልቀት የምንለው የሚከላከሉልን ደኖች ስለሆኑ ደኖች ላይ ትኩረት አድርጎ መስራት ከሰው ልጅ ሕይወት ጋር የተያያዘ ጉዳይ ስለሆነ ሁላችንም በየፊናችን የበኩላችን አስተዋጽኦ ማድረግ ይጠበቅብናል ማለት ነው። ሌላው በዚህ ባሳለፈው ሳምንት ተመልክተነው የነበረው ጥር 14 ቀን 2015 ዓመተ ምህረት ባለፈው እንግዲህ በተከሰተው ሁኔታ ከቤተ ክርስቲያን ርቀው የነበሩ አባቶች የተመለሱበት ነው። ሰኔ 16 ቀን 2017 ዓመተ ምህረት በይቅርታ ወደ ቤተ ክርስቲያን የተመለሱ 3 አባቶች አሉ። ለማስታወስ ያህል ስማቸውን አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ኢፋና እና አባ ኃይለ ኢየሱስ ተስፋዬ የሚባሉ አባቶች መጥተው ይቅርታ ጠይቀው ወደ ቤተ ክርስቲያን ተመልሰዋል። እዚህም ላይ ትንሽ ሀሳቦችን ሰንዝር። አመሰግናለሁ መምህር ጌታቸው። ያው እንግዲህ እንደሚታወቀው ቀደም ሲል በዚያ በ2015 ዓመተ ምህረት የተደረገውን ሁኔታ ሁላችንም የምናውቀው ነው። እንግዲህ ያ ታሪክ ካለፈ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እነዚህ አባቶች እንዲመጡና ተገቢውን ቀኖና እንዲወስዱ ጥሪ ተደርጓል። በዚህ በጥሪ መሰረት አብዛኛዎቹ ወይም ደግሞ 90% የሚደርሱት አባቶች የቅዱስ ሲኖዶስን ጥሪ ተቀብለው መጥተው ያው ተገቢውን የሆነ ቀኖና ወይም ደግሞ ወደ ነበሩበት ክህነት ተመልሰው በቅድስት ቤተክርስቲያናችን በስራ ተመድበው እንዲያገለግሉ ቅዱስ ሲኖዶስ ሁኔታዎችን አመቻችቶ አሁን አብዛኛዎቹ አባቶች ማለት ይቻላል በስራ ላይ ነው የሚገኙት። ቅድስት ቤተክርስቲያን እያገለገሉ በኃላፊነት ላይ ጭምር ያሉ አባቶች ናቸው ያሉት። እንግዲህ ከነዚህ አንድ 3ቱ ጥሪውን ባለመቀበል እስካሁን ድረስ እንደዘገዩ ነው የምንሰማው። ነገር ግን አሁን በብፁዕ አቡነ ሳዊሮስ ጥረት በብፁዕ አቡነ ዲዮስቆሮስም ድጋፍ በሁለቱ አባቶች የነሱ ውጤት ነው። እነዚህ አባቶች ድጋሚ ጥሪ ተደርጎላቸው ወደ እናት ቤተክርስቲያን መጥተው በይፋ በግልጽ ይቅርታውን አቅርበው የተመለሱበት ሁኔታ ነው። እንግዲህ እነሱም እንደ ወንድሞቻቸው በስራ ኃላፊነት ላይ እንደሚመደቡ ተስፋ እናደርጋለን። በዚህ ምክንያት አሁን የመጡት 3 አባቶች ትልቅ አርአያና ምሳሌ የቅድስት ቤተክርስቲያንን ጥሪ እስከ መጨረሻው ድረስ አንሰማም ሳይሉ በመምጣታቸው
በእውነት ደስታ ነው። በወንጌሉም የተነገረው ስለሆነ የጠፋ ነገር ሲገኝ ደስታ ነውና በፍጹም ደስታ ተሰምቶናል። እንግዲህ ይሄ ደግሞ የመጨረሻው የአዳዲሶቹ ዋናዎች የስራ ውጤት ከሚባሉት ውስጥ የሚካተት ስለሆነ በዚህ ባሳለፍነው ሳምንት በጣም በርካታ ክንውኖች ተከናውነዋል። እንግዲህ መርጠን ነው ሳምንቱ እንዴት አለፈ እነዚህ ነገር ያቀረብነውና ይህም በጣም የሚያስደስት ነው። ደስ እንግዲህ እዚህ ላይም ትኩረት ልናደርግበት የሚገባው መጋቢ ሚስጥር የቤተ ክርስቲያን አንድነት ማስጠበቅ ነው። እንግዲህ የቤተ ክርስቲያን አንድነት ስናስጠብቅ ከውስጥ የሚታዩ ችግሮችን በተለያየ ምክንያት ችግሮች ይፈጠራሉ። እነዚህ ችግሮች እየፈቱ እልባት እየሰጡ መሄድ ያስፈልጋልና በተለይ እነዚህ አባቶች በተደረገላቸው ጥሪ ወደ ቤተ ክርስቲያን መጥተዋል። ወደ ቤተ ክርስቲያን ከመጡ በኋላ ይቅርታ ጠይቀዋል። እንደውም በጽሁፍ ባነበቡት ላይ ምንድነው የሚለው? በሕገ ቤተ ክርስቲያን በመገዛት የቤተ ክርስቲያን አንድነት አክብሮ በማስከበር ከቅዱስ ሲኖዶስ ብቻ የሚተላለፈው መመሪያና ውሳኔ ተቀብለን ተግባራዊ እናደርጋለን የሚል በይቅርታቸው በጽሁፍ ያቀረቡበት ሁኔታ ነው። እንግዲህ ተናግረውታል። ዋናው ጥረት የብፁዕ አባታችን የአቡነ ሳዊሮስ ጥረታቸው ቀላል አይደለም። ብፁዕ አቡነ ዲዮስቆሮስም ምስክርነት ሰጥተዋል። ብፁዕ አባታችን ያላሳለሰ ጥረት በማድረግ እናንተ በመምጣታችሁ ብፁዕ አባታችንም ባደረጉት ጥረት እንኳን ደስ አላችሁ የሚል መልእክት ነው ያስተላለፉት ብፁዕ አቡነ ዲዮስቆሮስ። ቅዱስ አባታችንም የዛሬቷ ቀን የተቀደሰች ናት። በተለይ የብፁዕ አባታችን ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ የመጀመሪያ የስራቸው መጀመሪያ አድርገው ከቤተ ክርስቲያን ርቃችሁ የነበሩ አባቶች ወደ ቤተ ክርስቲያን ተመልሳችሁ ከወንድሞቻችሁ ጋር ተቀላቅላችሁ እንድታገለግሉ ማድረግ ቀላል ነገር አይደለም እና ይሄ ሊመሰገን ይገባል፣ እንኳን ደህና መጣችሁ የሚል መልእክት ነው ያስተላለፉትና ጠቅለል አድርገን በምናይበት ሰዓት ቤተ ክርስቲያን ከመቼውም ጊዜ በበለጠ አሁን አንድነት ያስፈልጋል። ችግሮች ቢኖሩ እንኳን ችግሮች በውይይት እየተፈቱ መፍትሄ እንዲያገኙ ማድረግ ይገባልና በተለይ ብፁዕ ጠቅላይ ስራ አስኪያጁም ብፁዕ የቅዱስ ሲኖዶስ ዋና ጸሐፊም ያደረጉት የስራ መጀመሪያቸው እነዚህ አባቶች ወደ ቤተ ክርስቲያን ተቀላቅለው በይቅርታ ወደ ቤተ ክርስቲያን መጥተው ከሌሎች አባቶቻቸው ጋር እንዲያገለግሉ መደረጉ ቀላል ነገር አይደለም። ምክንያቱም እነሱ ባሉበት አካባቢ ሰላም፣ አንድነት ተፈጥሮ የቤተ ክርስቲያኒቷ አገልግሎቷ እንዲሰፋ ማድረግም የሚቻልበት አንዱ መንገድ ፍቅር፣ ሰላም፣ አንድነት ሲኖር ነውና እንደዚህ አይነት ስራዎች መቀጠል አለባቸው። በተለያዩ ቦታዎችም በሀገር ውስጥም በውጭም እንደዚህ ችግሮች በቤተ ክርስቲያን በሚከሰቱበት ሰዓት ተገናኝቶ አንድ ሆኖ ተሰባስቦ መፍታት ይገባል። የቀደሙ አባቶች ታሪካቸው የሚያስተምረን ይሄ ነው። አለመግባባት ለምን ተፈጠረ አይባልም፣ ይኖራል። እነዚህ ነገሮችም በውይይት ሊፈቱ ይገባልና በተለይ እነዚህ ሶስት አባቶች መጥተው በይቅርታ ከሌሎች አባቶች ጋር ተቀላቅለው ወደ አገልግሎት እንዲሰማሩ መደረጉ የሚያስመሰግን ትልቅ ስራ ነው። ሌሎችም እንደዚህ አይነት ነገሮች ወደፊትም እየቀጠሉ መሄድ አለባቸው፣ ሊበረታታ የሚገባው ጉዳይ ነው። የማጠቃለያ ሀሳብ ላይ የምናነሳው እንግዲህ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት አባቶች ላይ የደረሰው ጥቃት ነው። በተለይ እንደምናስታውሰው የዛሬ ዓመት አካባቢ 4 አባቶች መስዋዕትነት የተቀበሉበት ሁኔታ አለ። እንደገና በአመቱ ደግሞ ይሄ ነገር መከሰቱ ትንሽ ገዳማውያኑን ምእመናንም ያስደነገጠ ያሳዘነም ጉዳይ ነው። እስቲ እሱም ላይ የተወሰኑ ሀሳቦች ሰንዝረን ምን መደረግ አለበት የሚለውን ሀሳብ ሰጥተን እናጠቃልላለን። አመሰግናለሁ መምህር ጌታቸው። እንደገለጽከው ያው በዝቋላ ፈተናዎች ተደራርበዋል፣ ፈተናዎች በዝተዋል። የእግዚአብሔር ጸጋ የበዛበት ገዳም፣ የእግዚአብሔር ቤተ መንግስት፣ ምድራዊ ቤተ መንግስት ስለሆነ ፈተናውም የዛኑ ያህል ነው። ባለፈው ሀዘን ቅድስት ቤተክርስቲያን ሀዘኑ ከልቧ ሳይወጣ አሁን ደግሞ የሰማነው እንደዚሁ ልብ የሚሰብር ነው። በጣም የሚያሳዝነው እንግዲህ ምናልባት 1-2 አባቶች እንደሆኑ ነው የምንሰማው። በእርግጥ አንተም ሰፋ አድርገህ በዚሁ በኢትዮጵያ ኦርቶዶክስ መገናኛ ብዙሃን ሰርተዋል ሂደቱን፣ አባቶችም ያው ሀሳባቸውን ሰጥተዋል። ግን ጠቅለል ባለ መልኩ ስንመለከተው የአሁኖቹ አባቶች ደግሞ በዋሻ ውስጥ በጸሎት ውስጥ በመሬት ከልብ ውስጥ ሆነው እየጸለዩ ለሀገር እየጸለዩ ያሉ አባቶች ላይ ነው የተነጣጠረውና
ይሄ ደግሞ በጣም ያሳዝናል። ለሀገር የሚጸልዩ ለሁሉም የሚጸልዩ አባቶችን እንደዚህ ድርጊት የግድያ ድርጊት መፈጸሙ ከዚህ ሁኔታ ማንም ምንም አይነት ትርፍ ያገኛል ብዬ አላስብም። ይሄን የፈጸመው ኃይል ማለት ነው። ምክንያቱም አባቶቻችን የገዳም ስርዓት እንደምታውቀው ሁሉም ምድብተኛ አለ። በአገልግሎት በቤተክርስቲያን በክህነት አገልግሎት የሚጠመዱ አሉ። እንደገና ደግሞ በማስተማር የሚሰለፉ አሉ። ከዛም ውጪ ደግሞ አርዲት እየተባሉ በመውጣት በመውረድ ምግብን የሚያዘጋጁ ወይም ደግሞ አዝመራውን የሚከታተሉ አሉ። ከዛ ውጪ ደግሞ ዝጉሃን ማለት የዘጉ የሚባሉ አባቶችም አሉ በገዳማት። የዘጉ ማለት አጠቃላይ ከዓለም የዓለምን ድምፅ የማይሰሙ ዓለምን የማያዩ የዘጉ ማለት አንዳንዶቹ በሳምንት አንድ ጊዜ ትንሽ ቁራሽ እንጀራ የሚጣልላቸው ሳምንቱን ሙሉ ግን ምግባቸው የእግዚአብሔር ቃል የሆነላቸው ከዛም በኋላ እንግዲህ ወደ ብቃት ሲደርሱ አጠቃላይ ስጋዊ ምግብ ትተው በመንፈሳዊ በእግዚአብሔር ቃል ብቻ የሚኖሩ አሉ። ስለዚህ ከነዚህ ዝጉሃን አባቶች በዋሻ ውስጥ ሆነው የሚጸልዩ አባቶች ላይ ነው ግድያ የተደረገውና በእውነት በሀገራችን ላይ በምድር ላይ ሌላ መዓትን የሚጋብዝ ስለሆነ እንደው እነዚህ ሰዎች ወደ ልባቸው ቢመለሱ እንደገናም ደግሞ በእርግጥ እግዚአብሔር ካልጠበቀ ሁሉ ነገር የተሟላ አይሆንምና ጥበቃውም በመጠኑ ቢጠናከር የሚል ነው። የባሰ ደግሞ ችግር ከዚህ የከፋ ችግር እንዳይመጣ በመንግስትም በህዝብም በሁሉም በቤተ ክህነትም የተባበረ ውይይት እየተደረገ ቀጣዩ ምን ይሁኑ አባቶቻችን የሚለው ነገር ቢታሰብበት ጥሩ ይመስለኛል። እንግዲህ ያው ስናጠቃልለው እሱ ነው የሚሆነው። በተለይ እነዚህ እኚህ አባት የተገደሉበት ቦታ ይሄ የቅዱሳን ከተማ ከሚለው ቦታ ላይ ነው። እኛም ለዘገባ በሄድን ጊዜ ቦታውን አይተነዋል። ከዋናው ከዝቋላ ገዳም ወረድ ብሎ እታች ላይ ዋሻ አካባቢ የሚኖሩ አባቶች አሉ። እነዚህ አባቶች በአርምሞ የሚኖሩ ንግግርም እንኳን የማይናገሩ ዘወትር 24 ሰዓት ወደ እግዚአብሔር የሚጸልዩ ናቸውና እነዚህ አባቶች ላይ ሄዶ አነጣጥሮ ጥቃት መፈጸም እንደው በታሪክም ሰምተነው ማናቀው ቤተክርስቲያን ላይ ብቻ እንደዚህ አይነት ነገር አነጣጥሮ እንደዚህ አይነት ከእግዚአብሔር ጋር የሚገናኙ አባቶች ላይ ጥቃት ማድረስ ለትውልዱም አይጠቅምም፣ እንደ ሀገርም ለሁሉም የሚጠቅም ነገር አይደለም። ምክንያቱም አንዳንዴ እንዲህ ሰውኛውን ብቻ አይደለም ማየት ያለብን እግዚአብሔርን መዳፈር አይነት ነገር ነውና ይሄ ጥሩ አይደለም። ምላሽ ሊሰጠው ይገባል። እዛ ቦታ ላይ ተደጋገመና እንግዲህ የአካባቢ ሽማግሌዎች አሉ፣ የአካባቢ ወጣቶችም አሉ፣ ሌሎችም ምዕመናንም ይኖራሉና በተለይ ሁልጊዜ ገዳማውያኑ ወደ ላይ ሲወጡ ወደ ታች ሲወርዱ በጥበቃ መኖር የለበትም። የትኛውም ገዳም እንደዚህ ተደርጎ አይታወቅምና እዛ ቦታ ላይ ችግሮቹ ለመጡ እንዴት ተፈጠሩ ተብሎ ለአንዴና ለመጨረሻ ጊዜ ቅዱስ ሲኖዶስም መንበረ ፓትርያርክ ጠቅላይ ቤተ ክህነትም ሀገረ ስብከቱም ራሱ ምስራቅ ሸዋ ከሚመለከታቸው የመንግስት አካላት ከሽማግሌዎች ጋር ሆኖ ችግሩን መፍታትን ይገባል። ገዳማውያኑ እዛ ቦታ ላይ ሆነው በሰቀቀን መኖር የለባቸውም። ወደዛ ቦታ ላይ አሁን ሱባኤ ሊይዙ ምዕመናን ወደዛ ጉዞ የሚያደርግ የለም፣ መንገዱ ተቋርጧልና እንዲህ ከሆነ ደግሞ ገዳሙም ራሱ ይቸገራል። ብዙ ጊዜ ገዳማቶቻችን በምዕመናን አስተዋጽኦ ናቸው እየተደረገላቸው ነው እየተደጎሙ ያሉትና ይሄን ነገር በሙሉ ያቆማል። በቃ ቦታው የስጋት ቦታ ነው የሚሆነውና በተለይ እንደነዚህ አይነት ነገር ድጋሚ እንዳይከሰት ድጋሚ እንዳይፈጠር ማድረግ ይገባል። በተለይ ይህን ድርጊትም የፈጸሙትም ለህግ አካላት እንዲቀርቡ ማድረግ ይገባልና በተለይ ዝቋላ ላይ ተደጋገመ። ወደ ኋላ ሄደን አንዳንድ ታሪኮችን በምናይበት ሰዓትም እንደዚህ አይነት ሁኔታዎች ይታያሉና ከሌላው ገዳማት በሙሉ በተለየ ሁኔታ ዝቋላ ላይ ያነጣጠረ ሁኔታ ነው የሚታየው። ይሄ ደግሞ ለምንድነው? እንዴት ነው? ምክንያቱ ምንድነው? ከመቼ ጊዜ ጀምሮ ነው የተፈጠረ የሚለው ጥናት ማጥናት ይፈልጋል። ያም ሆኖ ግን የነገር በጥበቃ አካላት ብቻ የሚፈታ ነገር አይደለምና የሁሉንም ሰው ርብርቦሽ ይፈልጋል። እንግዲህ ያ ቦታ አንዱ ችግሩ የመንገድ ችግርም አለበት፣ ኔትወርክም የለውም። ላይ ተራራው ላይ የውሃ ችግርም ያለበት ቦታ በጣም በፈተና ላይ ያሉ በተጋድሎ ያሉ አባቶች የሚኖርበት ቦታ ነውና እንግዲህ ለአዲስ አበባ ከደብረ ዘይት 32 ኪሎ ሜትር
አካባቢ ነው። እንግዲህ ለአዲስ አበባም በጣም ቅርብ የሆነ ቦታ ሆኖ እንደዚህ አይነት ፈተና እንደዚህ አይነት አደጋ ማጋለጡ ራሱ አጠያቂ ነው የሚሆነውና ለቦታው ትኩረት መስጠት ይገባልና መላው ኢትዮጵያውያን ኦርቶዶክሳውያን ይህ ገዳም የኦርቶዶክስ ብቻ አይደለም፣ የሀገር ቅርስ ነው። በርካታ ቅርሶች የያዙበት ነው። ዙሪያውን መጋቢ ሚኒስትር ሲመለከቱ ጥቅጥቅ ያለ ደን ሀገር በቀል ደን የሚገኘው ዝቋላ ላይ ነው። በርካታ አዋፋት የሚገኙበት ቦታ ነው። ከፍተኛ ትምህርት ተቋማት በተለይ ከዚህ ከደን ጥበቃ ጋር የሚያደርጉ ጥናት የሚያደርጉበት ቦታዎች ነውና ይህን ቦታ የሲቪል ማህበረሰብ፣ ከፍተኛ ትምህርት ተቋማት፣ ሌሎችም በዘርፉ ጥናት የሚያደርጉ ሰዎችም ትኩረት ሊያደርጉበት የሚገባ ነው እና ምንም እንኳን ቦታውን ቤተክርስቲያን ቅርሶችን ደኖችን ጠብቃ ብታቆይም ግን የሀገር ሀብት ነው። የሀገር ሀብት ደግሞ ሁሉ ሰው ተረባርቦ እዛ አካባቢ ያለውን ችግሩ ሊፈታ ይገባልና እንግዲህ የኔትወርክ ችግር፣ የውሃ ችግር፣ የመንገድ ችግር አንዳንዴ አደጋ እንኳን ሲደርስ የጸጥታ አካላት እንኳን በቀላሉ ቶሎ ቦታው ቢደርሱበት ቦታ አይደለም። በጣም አስቸጋሪ መንገድ ነው ያለውና ይህን ሁሉ የሁሉንም ሰው ርብርብ አድርጎ ለአንዴና ለማያዳግም ሁኔታ የዝቋላ ችግር እንዲፈታ ማድረግ ይገባል። ሁልጊዜም በየዓመቱ ዝቋላ እንደዚህ ሆነ ዝቋላ እንደዚህ ሆነ ብሎ ማለት ከንፈር መምጠጥ እንደዚህ አይነት ሰዎች አደጋ ደረሰባቸው ማለት መፍትሄ አይሆን። መፍትሄው የማያዳግም መፍትሄ መንግስትም ቤተክርስቲያንም ምእመናንም በጎ አድራጊዎችም በተለይ እጽዋት ደን ላይ የሚሰሩ የከፍተኛ ትምህርት ተቋማትም ትኩረት አድርጎ ቦታውን ችግሩን ለአንዴና ለመጨረሻ ጊዜ መፍታት ይገባል የሚል ነው መልእክቴ። እንግዲህ ካለን ሰዓት አንፃር ከዚህ በላይ መሄድ አንችልም። መጋቢ ሚኒስትር፣ ክቡራን ተመልካቾቻችን የዛሬ ወቅታዊ ጉዳይ የተከታተላችሁትን ይመስላል። እንግዲህ ሰፋ ያሉ ጉዳዮች አንስተን ቆይታ አድርገን ነበር። የዛሬው መርሃ ግብር ቆይታ ያደረግነው መጋቢ ሚኒስትር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላሙን